ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬ በዩኒቨርሲቲ ኢታሊ ላይ ለፕሪ ኢንሮልመንት አፕሊኬሽን ፕሮሰስ የምትሄዱበትን ስቴፕ ባይ ስቴፕ አፕሊኬሽን ይዤላችሁ መጥቻለሁኝ። አንድ አፕሊካንት ኢታሊ ዩኒቨርሲቲ ላይ አፕላይ አድርጎ አድሚሽን ካገኘ በኋላ ለኤምባሲ ለቪዛ ከመጠየቁ በፊት ኤምባሲ ሄዶ ቪዛ ከመጠየቁ በፊት የፕሪ ኢንሮልመንት ወይንም ዩኒቨርሲቲ ላይ አፕላይ አድርጎ የሚያገኘው ዶክመንት ወይንም ሰርቲፋይ የሚሆነው ሌተር አለ እሱ ያስፈልገዋል ማለት ነው። ስለዚህ ሁላችሁም አድሚሽን ያገኛችሁ የአፕሊካንቶች ማለትም ለ2025 26 ማለት ነው ይሄንን ፕሪ ኢንሮልመንት አፕሊኬሽን አፕላይ ማድረጋችሁ ሰርቲፊኬቱን ማግኘት አለባችሁ ማለት ነው ቪዛ ከመጠየቃችሁ በፊት። ዩኒቨርሲቲ ላይ ያው የሚታወቅ ዌብሳይት ነው። ቀጥታ universityitali.com ብላችሁ ብትገቡ እዚህ ጋር የምታዩትን ዌብሳይት ታገኛላችሁ ወይንም ኢንተርፌስ ታገኛላችሁ። በቀላሉ ኢንተርፌሱ ላይ ከገባችሁ በኋላ ከዚህ በፊት አፕላይ አድርጋችሁ አድሚሽን ያገኛችሁትን ዶክመንት ቤዝድ ሆነ አፕሊኬሽን ፕሮሰስ አፕላይ ታደርጋ። ያ ማለት ነው ከዚህ በፊት አሁን ለምሳሌ አንድ ዩኒቨርሲቲ ላይ አፕላይ አድርጋችሁ ከሆነ እዛ ዩኒቨርሲቲ ላይ አፕላይ ያደረጋችኋቸው ዶክመንቶች እና ተጨማሪ ዶክመንቶች የሚጠይቋችሁ ይኖራሉ። እነሱን አፕሎድ ታደርጋላችሁ፣ ኢንፎርሜሽናችሁን ትሞላላችሁ፣ ሬጂስተር ታደርጋላችሁ ማለት ነው። እዚህ ዩኒቨርሲቲ ላይ ደን የምታገኙትን ፋይናሊ ሰሚት ካደረጋችሁ በኋላ የምታገኙትን ዶክመንት ይዛችሁ የቪዛ ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። መጀመሪያ ወደ አፕሊኬሽኑ ከመሄዳችን በፊት ምን ነገር ላይ በጣም መጠንቀቅ አለባችሁ? የመጀመሪያው ማወቅ ያለባችሁ ነገር አንደኛ ለምሳሌ አንድ ተማሪ 2 or 3 አድሚሽን ሊኖረው ይችላል ኢታሊ ዩኒቨርሲቲዎች ላይ አፕላይ አድርጎ አንዱን ብቻ መርጣችሁ ነው አፕላይ ማድረግ የምትችለው፣ ምክንያቱም በአንዱ ብቻ ነው ቪዛ ፕሮሰስ የምታደርጉት ማለት ነው። ሁለተኛው ደግሞ አፕላይ ያደረጋችኋቸው ዶክመንቶች ሲሚላሪቲ ላይ ቼክ ማድረግ አለባችሁ። እዛ ዩኒቨርሲቲው ላይ ለአድሚሽን አፕላይ በምታደርጉ ሰዓት ምን ነበረ አፕላይ ያደረጋችሁ ያስገባችኋቸው ዶክመንቶች ምን ይመስላሉ የሚለውን በተቻለ አቅም ተመሳሳይ የሆነ ዶክመንት ሰሚት ማድረግ አለባችሁ። ተጨማሪ የሚጠይቋቸው ዶክመንቶችና ሪሌቫንት ከሆኑ ደግሞ ዩኒቨርሲቲ ላይ የሚጠየቁ ነገር ግን እዛኛው ላይ ዩኒቨርሲቲው ላይ ያላስገባችሁ ነገር ግን ለሪሌቫንት የሆኑ ከናንተ ጋር አስፈላጊ የሆኑ ዶክመንቶችንም አፕሎድ ታደርጋላችሁ ማለት ነው። ሌላኛው በተለይ የስምና የስም ሲኩዌንስ ለምሳሌ የአባት የናንተ የግለሰቡ ስም የአያት ስም አለ የሚጻፍበት የተለያዩ ሀገር የራሳችሁ ፎርማት አላችሁ። ግን ኦልዌይስ መርሳት የሌለባችሁ ነገር ፓስፖርታችሁ ላይ ያለውን ሲኩዌንስ ነው መጠቀም ያለባችሁ። ወይንም ፓስፖርታችሁ ላይ ያለውን ለምሳሌ የአያታችሁን ስም ነው የአያታችን ስም ነው ብዙ ጊዜ እኛ የሚጻፈው የአያታችን ስም ከዛ የኛ ስም እንደዚህ እያለ ነው የሚሄደው። በቻ ፓስፖርታችሁ ላይ ባለው ሲኩዌንስ ነው አፕላይ የምታደርጉት ማለት ነው። ስለዚህ አፕላይ በምታደርጉት ሰዓት ፓስፖርታችሁ እጃችሁ ላይ ሊኖር ይገባል። እንደዚሁም ደግሞ ከዚህ በፊት አፕላይ ያደረጋችኋቸው ዶክመንቶች እጃችሁ ላይ ሊኖሩ ይገባል ማለት ነው። ምክንያቱም ዲፈረንስ ከተፈጠረ ምናልባትም ሌላ ችግር ስለሚፈጥርባችሁ ማለት ነው። ይሄንን ይመስላል። አሁን ላይ የምንገኘው የዩኒቨርሲቲ ኢታሊ ዌብሳይት ላይ ነው። ይሄንን ዌብሳይት አንደኛ universityitali.it or university ኢታሊ ብላችሁ ጉግል ብታደርጉ ቀጥታ ማግኘት ትችላላችሁ። አዘርስ ደግሞ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ቀጥታ ሊንኩን አስቀምጥላችኋለሁ። አሁን ወደ አፕሊኬሽን ፕሮሰሱ እንሄዳለን። አሁን ላይ የምንገኘው እዚህ ጋር እንደምታዩት ዩኒቨርሲቲ ኢታሊ ዌብሳይቱ ላይ ነው የምትገኙት። እዚህ ጋር በጣም ብዙ ኢንፎርሜሽኖች አሉ። የሚያስፈልጋችሁ ከሆነ ማንበብ ትችላላችሁ። እኛ ግን እዚህ ጋር ፕሪ ኢንሮል ናው የሚለውን ክሊክ እናደርጋለን። ሬጂስተር አድርጋችሁ ከሆነ እዚህ ጋር ሬጂስተር አድርጋችሁ ከሆነ ሬጂስተር ያደረጋችሁበትን አካውንት በማስገባት ሎጊን አድርጋችሁ አፕሊኬሽናችሁን መጀመር ትችላላችሁ። ካልሆነ ግን ቀጥታ ሬጂስተር የሚለውን ነው ክሊክ የምታደርጉት ማለት ነው። ሬጂስትሬሽን ወይንም ፐርሰናል ኢንፎርሜሽናችንን የምንሞላበት ፓርት ነው የመጣው ማለት ነው። ስማችሁን ትሞላላችሁ፣ ሰርኔም ስም፣ ካንትሪ ኦፍ በርዝ የሀገራችሁን በርዝ ፕሮቪንስ በርዝ የት እንደተወለዳችሁ፣ እንደዚሁ ሲቲ ኦፍ በርዝ፣ ዴት ኦፍ በርዝ፣ ጀንደር እዚህ ጋር ታስገባላችሁ። ሲቲዝንሺፕ እና ታክስ ኮድ ነው። ታክስ ኮድ ግዴታ አይደለም ከሌላችሁ እሱን ከሞላችሁ በኋላ ወደ ታች ኢሜል ኮንፊርሜሽን ኢሜል ፎን ነምበር ኢሜላችሁን ታስገባላችሁ። ካችሁን በምትሞሉ ሰዓት ከዚህ በፊት አድሚሽን የመረጣችሁት ዩኒቨርሲቲ አለ። እዛ ዩኒቨርሲቲ አድሚሽን ለማግኘት የተጠቀማችሁትን ኢሜል ነው መጠቀም ያለባችሁ። ምናልባት ትራክ እንዲያደርጓችሁ ሊጠቅማችሁ ስለሚችል ማለት ነው። ኢሜል ከዛ ፎን ነምበራችሁን ዶክመንት ታይፕ እዚህ ጋር ትሞሉና ዶክመንት ነምበር ኢሹድ ባይ ላይክ ይሄኛው
ለምሳሌ እዚህ ጋር የፓስፖርት ሊሆን ይችላል የምትመርጡት። ፓስፖርት ከመረጣችሁ በኋላ ፓስፖርት ነምበራችሁን ታስቀምጣላችሁ። ኢሹድ ባይ ማን ነው የሰጣችሁ። እዚህ ጋር ፓስፖርታችን ላይ የተጻፈ አለ ማን ኢሹ እንዳደረጋችሁ። እዛ ላይ የተጻፈውን መጠቀም አለባችሁ ማለት ነው። ከመች ነው ቫሊዴሽኑ ከመጀመሩ ነው የተሰጣችሁ፣ መች ነው ኤክስፓየርድ የሚያደርገው የፓስፖርት ነምበራችሁ። ዜን ሬሲደንስ እዚህ ጋር ትጠይቃላችሁ። አሁን እዚህ ጋር ሬሲደንሳችሁን ታስገባላችሁ። ካንትሪ፣ ፕሮቪንስ፣ ሎካሊቲ፣ ዚፕ ኮድ፣ አድሬስ ታስገባላችሁ። እነዚህን ከጨረሳችሁ በኋላ ሴቭ ትላላችሁ ማለት ነው። ኢንፎርሜሽን ኦን ዘ ፕሮሰሲንግ ኦፍ ፐርሰናል ዳታ የሚል አለ። እሱን ክሊክ አድርጋችሁ ክሊር የሆነ ሌላ ተጨማሪ ኢንፎርሜሽን ማግኘት ከፈለጋችሁ እዚህ ጋር ያለውን ክሊክ አድርጋችሁ መቀጠል ትችላላችሁ ማለት ነው። ሶ ቤዝድ ኦን ዘ ኩዌስችን አሁን እንሞላለን ማለት ነው። አሁን ሬጂስተር አድርገናል። ሬጂስተር ስታደርጉ ቀጥታ ኢሜይል ይላክላችኋል። እዚህ ጋር እንደምታዩት ኢሜይል ተልኮላችኋል። ኢሜይል ላይ የሚላክላችሁ ዩዘር ኔም እና ፓስወርድ ይላክላችኋል። ዴን ሊንኩን ክሊክ በማድረግ አክቲቬት ማድረግ ትችላላችሁ። አዘሮች ደግሞ ራሱ እዚህ ጋር ዩዘር ኔሙን እና ኮፒ ፔስት በማድረግ ሎጊን ማድረግ ትችላላችሁ ማለት ነው። የተላከልኝን ዩዘር ኔም ባይ ዲፎልት ዩዘር ኔማችሁ የኢሜይላችሁ ነው የሚሆነው። ከዛ ፓስወርዳችሁን ደግሞ ተልኮላችኋል። እሱን ኮፒ ፔስት አድርጋችሁ እዚህ ጋር ሳይን ኢን ትላላችሁ ማለት ነው። ሳይን ኢን በምትሉበት ሰዓት ፓስወርዳችሁን መቀየር አለባችሁ። ስለዚህ አዲስ ፓስወርድ ክሬት ማድረግ አለባችሁ። የካራክተር ያለው ፓስወርድ ክሬት ብታደርጉ ጥሩ ነው። ሎጊን አድሬስ ሎጊን ብለን ወደ አፕሊኬሽኑን ፕሮሰሱን ወደ ምናካሄድበት ቦታ ላይ ነው የመጣ ነው። እዚህ ጋር ፐርሰናል ዳታችሁን ቼክ ማድረግ ትችላላችሁ። ኦሬዲ ሬጂስተር ስታደርጉ ያስገባችሁትን ፐርሰናል ዳታ ማለት ነው። ክሊክ አድርጋችሁ እዚህ ጋር ያስገባችሁትን ፐርሰናል ዳታ ዲቴሉን ማየት ትችላላችሁ። ኤዲት ማድረግ ካስፈልጋችሁ ኤዲት ማድረግ ትችላላችሁ ማለት ነው። ዜን ሰከንድ የሚሆነው ነን ኢዩ ሲቲዝን አፕሊኬሽን ፎር ስተዲ ቪዛ ፎር ኢታሊ ነው የሚለው። አክቹሊ ይሄ ፕሪ ኢንሮልመንት አፕሊኬሽን የሚያስፈልገው ለነን ኢዩ ሲቲዝን ወይንም ኢሮፒያን ካንትሪ ውጪ ያሉ ሲቲዝኖች ማለት ነው። እኛ ያው ነን ኢዩ ሲቲዝን ማለት ነው። ስለዚህ ይሄን አፕሊኬሽን መሙላት አለብን። እዚህ ጋር ነን ኢዩ ሲቲዝን ዘ ፕሪ ኢንሮልመንት አፕሊኬሽን ለመደረግ ግዴታ የፕሪ ኢንሮልመንት አፕሊኬሽኑን መሙላት አለባችሁ ማለት ነው። ምን ይላል እዚህ ጋር you must submitted using this portal ነው። ይሄንን ፖርታል በመጠቀም ሰሚት ማድረግ አለባችሁ። ፕሪ ኢንሮልመንት አፕሊኬሽን የሚለውን ክሊክ እናደርጋለን ማለት ነው። እዚህ ጋር ፕሪ ኢንሮልመንት ፕሮሰስን የምታካሂዱበት ሊንክ ላይ አምጥቷችኋል። እዚህ ጋር ያለውን ነገር ብታነቡ ጥሩ ነው። ኢንፎርሜሽን ወይንም ቲፖች ናቸው። አፕላይ ከማድረጋችሁ በፊት ማለት ነው የሚያስፈልጉ ኢንፎርሜሽኖች ናቸው። እነሱን አንብቧቸው። ደንኛ እዚህ ጋር ኒው ፕሪ ኢንሮልመንት አፕሊኬሽን የሚለውን ክሊክ እናደርጋለን። አፕሊኬሽን በምትሞሉ ሰዓት እዚህ ጋር ኢታሊ አለ፣ እዚህ ጋር ደግሞ እንግሊዝኛ ቋንቋ አለ። በመጀመሪያ ላይ በኢታሊኛ ቋንቋ ከመጣባችሁ ዜን እዚህ ጋር ያለውን ክሊክ በማድረግ ወደ እንግሊዝኛ ቋንቋ መውሰድ ትችላላችሁ። እዚህ አፕሊኬሽን ላይ 3 ስቴፕ ነው ያለው። ስቴፕ ኤ፣ ስቴፕ ቢ እና ስቴፕ ሲ ነው ያለው። ስቴፕ ኤን ከሞላችሁ በኋላ ቀጥታ ክሊክ በማድረግ ወደ ስቴፕ ቢ ነው የምትሄዱት ማለት ነው። ስለዚህ እያንዳንዱ 3ቱንም ስቴፕ መሙላት አለባችሁ። የመጀመሪያው የምታደርጉት ምንድነው? choose the academic year in which you want to enroll ነው። ይሄ
ባይ ዲፎልት አንድ ነው ያለው ለ2025 እና 26 አፕሊኬሽን ይር ስለሆነ አሁን ላይ ኦፕን የሆነው 2025 26 የሚለውን ክሊክ ታደርጋላችሁ። then ፐርሰናል ኢንፎርሜሽናችሁ ኦሬዲ ሬጂስተር በመናደርግ ሰዓት ፐርሰናል ኢንፎርሜሽናችን አስገብተናል። እዚህ ጋር መጠንቀቅ ያለባችሁ እንዳልኳችሁ የስማችሁን ስቴፕ ባይ ስቴፕ ላይክ ከፓስፖርታችሁ ጋር እኩል መሆን አለበት። ፓስፖርታችን ላይ መጀመሪያ ኔም ነው ኦር ሰርኔም ነው መጀመሪያ የሚመጣው። በርዝ ዴታችሁን እንደዚሁም ደግሞ አስፈላጊ የሆኑ ኢንፎርሜሽኖች አሉ የፓስፖርት ነምበር እንደዛ አይነት ነገሮችን በደንብ ማየት አለባችሁ ማለት ነው። ስለዚህ እነሱን በደንብ ቼክ ማድረግ አለባችሁ ይሄኛውን የመጀመሪያውን ኤም ፓርት ከማለፋችሁ በፊት። ሶ ኦሬዲ ኤ ፐርሰናል ኢንፎርሜሽን ስለሆነ ሞልታችኋል። then next የሚለውን ክሊክ ታደርጋላችሁ። ሶ ስቴፕ ቢ ላይ መተናል። ስቴፕ ቢ ላይ ስንመጣ ፓስፖርታችንን እንደዚሁም ደግሞ ተያያዥ መረጃዎችን ማስገባት አለብን። ሶ እዚህ ጋር እንደምታዩት መጀመሪያ ላይ ስናስገባ ፓስፖርት ነምበራችንን አስገብተናል። then ኤክስፓየር ዴቱን አስገብተናል። ድጋሚ ማስገባት አይጠበቅብንም ማለት ነው። ነገር ግን ሌላ የሚጠይቁን ዶክመንቶች አሉ። የመጀመሪያ ፓስፖርት ሳይዝ ፒክቸር ነው ማለት ነው። ስለዚህ የራሳችሁን ፓስፖርት ሳይዝ ፒክቸር ሪሰንትሊ የተነሳችሁትን እዚህ ጋር ባስቀመጡት ሪኳየርመንት መሰረት ማስገባት አለባችሁ ማለት ነው። ሁለተኛው ደግሞ የፓስፖርታችሁ ነው። ፓስፖርታችሁን ማለት ቫሊድ የሆነው ፓስፖርት ኤክስፓየርድ ያልሆነው ፓስፖርት እና ከዚህ በፊት ኮርሱ ላይ አፕላይ ስታደርጉ የተጠቀማችሁትን ፓስፖርት ታስገባላችሁ ማለት ነው። ሌላ እነዚህም ታስገባችሁ በኋላ ወደ ታች ስትወርዱ ላይክ ኦሬዲ ኢትዮጵያ ብለን ስለገባን ፎር ቪዛ አፕሊኬሽን የሚጠቅሙ ኢንፎርሜሽኖች አሉ። then ኢትዮጵያ አለ እዚህ ጋር እንደ አንድ ኢትዮጵያዊ ነው ማለት ነው ሌሎችን ዳታዎች የምናየው። ሶ መጀመሪያው እናደርጋለን እስኪ አንድ ፎቶ እናስገባለን ፓስፖርት ሳይዝ ፒክቸር ማለት ነው። ሰው አስገብቻለሁኝ ፓስፖርት ሳይዝ ፓስፖርቴን ማስገብቻለሁ እንደዚሁም ደግሞ ኢሜጅ ማስገብቻለሁ ፒክቸር ማለት ነው። then እዚህ ጋር ቪዛ አፕሊኬሽን ካንትሪ ያው ኢትዮጵያ ብለን ስለገባን ኢትዮጵያ የሚለው ነው ይመጣልን። where you apply for visa ነው ለቪዛ አፕላይ የምታደርጉት የት ነው የሚለውን ክሊክ ታደርጉ ኦሬዲ ኢትዮጵያ ካላችሁ እዚህ ጋር አዲስ አበባ ያለው የኢታሊ ኤምባሲ ኔም ነው ይመጣላችሁ ማለት ነው። ሶ እሱን ክሊክ ታደርጋላችሁ by default። so specific reason for visa application የሚል አለ። ሶ ይሄኛውን I want to enroll in study courses የሚል አለ እሱን ክሊክ ታደርጋላችሁ። then ምንድነው ታደርጉት እዚህ ጋር ኢንስቲትዩሽን የሚል አለ ያው ዩኒቨርሲቲ ላይ ትመርጣላችሁ። then እዚህ ጋር የኢንስቲትዩሽኑን ኔም ተጽፋላችሁ ማለት ነው። ለምሳሌ እዚህ ጋር እኔ ዩኒቨርሲቲ ኦፍ ፒሳ ነው የመረጥኩት እዛ ነው አድሚሽን ያገኘሁት በፒሳ ዩኒቨርሲቲ አድሚሽን አግኝቻለሁ ለሱ ነው እያመለከትኩ ያለሁት። ሶ ዩኒቨርሲቲ ኦፍ ፒሳ የሚለውን መረጥኩኝ። ሶ እዚህ ጋር መጀመሪያ ክሊክ አድርጋችሁ ፕሮግራሙን ትመጣላችሁ። እዚህ ጋር በጣሊያንኛ የተጻፉ የተለያዩ ስሞች አሉ። አይ ቲንክ የፈርስት ሳይክል እንደዚሁም ባችለር ከዛ ማስተርስ አለ። ሶ እዚህ ጋር እኛ ማስተርስን ነው የምትመርጠው አብዛኛው ያው የማስተርስ ፕሮግራሞች ስለሆኑ ማለት ነው። then ማስተርስ የሚለውን ክሊክ እናደርጋለን። እዚህ ጋር ላንጉዌጅ ያስመርጣችኋል። በእንግሊዘኛ ቋንቋ ነው አፕላይ የምናደርገው ያገኘነው በእንግሊዘኛ ቋንቋ ስለሆነ ሶ እዚህ ጋር ኮርስ ኔም ትመርጣላችሁ። ያ ማለት ምን ማለት ነው? እዚህ ጋር ዩኒቨርሲቲያችሁን መርጣችኋል እንደዚሁም ደግሞ ዲግሪ ታይፑን መርጣችኋል ላንጉዌጅ መርጣችኋል። ሶ ቤዝድ ኦን ዳት እዚህ ጋር ላይ ያሉ ኮርሶችን ያመጣላችኋል ክሊክ ስታደርጉ። ነገር ግን ኮርሶችን ስትመርጡ የትኛው ኮርስ ላይ ነው እናንተ አፕላይ አድርጋችሁ አድሚሽን ያገኛችሁት የሚለውን ነው የምትመርጡት ማለት ነው። ለምሳሌ ኒውሮ ሳይንስ ላይ ነው አፕላይ ያደረጋችሁት ዋተር ኤንድ ናኖ ቴክኖሎጂ ስለዚህ የትኛው ኮርስ ላይ ነው አፕላይ አድርጋችሁ አድሚሽን ያገኛችሁ። ስለምሳሌ እኔ ኒውሮ ሳይንስ ላይ አፕላይ አድርጌ
አድሚሽን አግኝቻለሁ ለሱ ኮርስ ነው ያመለከትኩ ያለሁት ማለት ነው ሶ እሱን ሴሌክት አድርገን ስለዚህ ጋር ስፔሲፊክ ከጀነራል ወደ ስፔሲፊክ ነው የመጣ ነው ማለት ነው ሶ ያንዳንዱን ነገር ስፔሲፊካሊ እየመረጥን ስንሄድ እናንተ አድሚሽን ወዳደረጋችሁበት ፕሮግራም ነው ቀጥታ የሚወስዳችሁ ማለት ነው እዚህ ጋር ኮርስ ካሪኩለር ያው ነን የሚለው መጥቶላችኋል አይ ቲንክ ሌላ ዩኒቨርሲቲዎች ላይ ስትሞሉ እዚህ ጋር ሌላ የሚያመጡ ኦፕሽኖች አሉ ሶ በሚሰጧችሁ ካሪኩለር ኦፕሽን ትመጣላችሁ አዘሮች ደግሞ ካሪኩለር ከተጠየቃችሁ አፕላይ ያደረጋችሁበት ኮርስ ላይ ሄዳችሁ ካሪኩለም ታይፑን አፕሎድ ታደርጋላችሁ then based on the information እዚህ ጋር አምጥቶልናል ኮርስ ሎኬሽኑ የት እንደሆነ ዩኒቨርሲቲውን ሊንክ እንደዚሁም ሌሎች አጠራ ባለ መንገድ ስለ ኮርሱና ስለ ዩኒቨርሲቲ ኢንፎርሜሽን ያመጣላችኋል ኦሬዲ ሴሌክት ስላደረጋችሁ ማለት ነው ኮርስ ታይፑ ላንጉዌጅ እንግሊሽ እንደሆነ ለ2 አመት የሚቆይ ኮርስ እንደሆነ ያመጣላችሁ ስለዚህ እሱን ክሮስ ቼክ ታደርጋላችሁ ማለት ወደ ኔክስት ስቴፕ ከመሄዳችሁ በፊት ሌላ አይዲ አካውንት አዘቹዝን ዩኒቨርሲቲ ነው ዩኒቨርሲቲውን ስትመርጡ የተሰጣችሁ አይዲ አካውንት ወይ አድሚኒስትሬሽናችሁም ላይ ሊኖር ስለሚችል እሱን ቼክ ታደርጉና አካውንታችሁን ትሞላላችሁ ማለት ነው አይዲ አካውንታችሁን then ጨረሳችሁ እዚህ ጋር ክሮስ ቼክ ማድረግ ትችላላችሁ ድጋሚ then ወዴት ነው የምትሄደው go to ስቴፕ ሲ የሚለውን ክሊክ እናደርጋለን ሶ ወደ ስቴፕ ሲ ወይንም የመጨረሻ ፓርቱ ላይ አምጥቶናል እዚህ ጋር ፕሪ ኢንሮልመንት አፕሊኬሽን ስቴፕ ሲ ይላል ስቴፕ ሲ ላይ አብዛኞቹ ዶክመንታችሁን ነው የምታስገቡት እዚህ ጋር ምን ይላል upload the qualifications that allow access to the chosen course according to the information provided by the institution of higher education የሚል አለ ሶ እዚህ ጋር አፕላይ መታረጉ ሰዓት ከዚህ በፊት መጀመሪያ ላይ እንዳልኩት ኮርሱን አፕላይ ባደረጋችሁበት ጊዜ ተጠቀማችኋቸው የተለያዩ ዶክመንት ታይፖች ይኖራሉ እነሱን ዶክመንቶችን አፕሎድ የምታደርጉት ማለት ነው እዚህ ጋር ክሊክ ስታደርጉ እንደምታያቸው በጣም ብዙ ዶክመንቶች ናቸው ያሉት ነገር ግን ከእናንተ ጋር የሚሄደውን ዶክመንት አስፈላጊ የሆነውን ዶክመንት ነው የምታስገቡት ማለት ነው ፕሮቪዥናል ሰርቲፊኬት ካላችሁ ትራንስክሪፕታችሁ ካለ ሰፕሊመንተሪ ዲፕሎማ ካለ እንደዚሁም ደግሞ የሲቪያችሁን ሌተር ኦፍ ሪኮመንዴሽን ሰርቲፊኬት ኦፍ እንግሊሽ ላንጉዌጅ ፕሮፊሺየንሲ ትራንስሌት ያደረጋችሁ ብዙ ጊዜ በተለይ ትራንስሌት የምታደርጉት ዶክመንት ለዩኒቨርሲቲ አፕላይ ካደረጋችሁ በኋላ ትራንስሌት ልታደርጉ ትችላላችሁ የተለያዩ በአማርኛ ኦር በሌላ ቋንቋ የተጻፉ ዶክመንቶችን ወደ እንግሊዘኛ ትራንስሌት ያደረጋችኋቸው ካሉ እነሱን ክሊክ ያደርጋችሁ አፕሎድ ማድረግ አለባችሁ ነገር ግን ዶክመንቶቹ በዛ ዩኒቨርሲቲ ከዚህ በፊት ተጠይቃችሁ ያስገባችኋቸው ከሆኑና እዚህ ጋር ስማቸው ከሌለ እዚህ ጋር አዘርስ የሚለውን ክሊክ አድርጋችሁ ዶክመንታችሁን አፕሎድ ማድረግ ትችላላችሁ ማለት ነው ሶ እዚህ ጋር ለምሳሌ አንድ ዶክመንት አፕላይ አድርገን ማየት እንችላለን ሶ ለምሳሌ እኔ ላይክ ትራንስክሪፕት አፕላይ ያደረኩ እንበል ሶ ትራንስክሪፕቴን አፕላይ አድርጌያለሁኝ ሶ ትራንስክሪፕት አፕላይ ሳደርግ እዚህ ጋር ትራንስክሪፕት የሚል ካለ እዚህ ጋር ትራንስክሪፕት ትላላችሁ እዚህ ጋር የኔም ኦፍ ኳሊፊኬሽን ኔም የሚለውን ትራንስክሪፕት ብላችሁ ትጽፋላችሁ ማለት ነው ሶ እዚህ ጋር ትራንስክሪፕት አፕሎድ አድርጌያለሁ then ምን ታደርጋላችሁ እዚህ ጋር አፕሎድ ኳሊፊኬሽን የሚለውን ክሊክ ታደርጋላችሁ ሶ አፕሎድ የምታደርጉ ሰዓት እዚህ ጋር ኳሊፊኬሽንስ የሚለው ስር ሊስት ያደርግላችኋል አፕሎድ የምታደርጓቸዋን እያንዳንዱ ዶክመንቶች መቀየርም መደለትም ከፈለጋችሁ እዚህ ጋር ሰሚት ከማድረጋችሁ በፊት ዲሊት ማድረግ ዳውንሎድ አድርጋችሁ ማየት ትችላላችሁ ማለት ነው then ሌሎችም ዶክመንቶች ከሆነ ለምሳሌ ትራንስክሪፕት አስገብታችኋል ለምሳሌ ሌላ ፋይናል ዲፕሎማችሁን አስገባችሁ እንበል ወይንም ኦሪጂናል ሰርቲፊኬታችሁን አስገባችሁ እንበል ኦሪጂናል ሰርቲፊኬታችንን እናስገባ ሶ እዚህ ጋር ኦሪጂናል ሰርቲፊኬት የሚል ስለሌለ ፋይናል ዲፕሎማ የሚለው መምረጥ ትችላላችሁ then እዚህ ጋር ኦሪጂናል ሰርቲፊኬት የሚለውን ትመርጣላችሁ ማለት ነው then ኦሪጂናል ሰርቲፊኬት የሚለውን ትጽፋላችሁ ማለት ነው then አፕሎድ ኳሊፊኬሽን ሶ እዚህ ጋር እንግዲህ ባያችሁት መልኩ ሰሚት እያደረጋችሁ ትሄዳላችሁ ማለት ነው then የሚያስፈልጉትን ሁሉንም ዶክመንቶች እዚህ ጋር ካስገባችሁ በኋላ ወደ ሰመሪ ነው የምትሄዱት ወይንም ሰማራይዝድ ወደ ማድረግ ነው የምትሄዱት ማለት ነው then እዚህ ጋር ሰመሪ የሚለውን ክሊክ ታደርጋላችሁ
ሶ ሰመሪ የሚለውን ክሊክ ስታደርጉ እዚህ ጋር ያስገባችኋቸውን ዶክመንቶችና ከመጀመሪያ ጀምሮ ከፐርሰናል ኢንፎርሜሽን እስከ ዶክመንቱን አፕሎድ እስከምታደርጉ ድረስ ያሉትን ኢንፎርሜሽኖች እዚህ ጋር አስቀምጦላችኋል ማለት ነው። ሰሚት ያደረጋችሁትን እና ምን እንድታደርጉ ነው ክሮስ ቼክ እንድታደርጉ እድል ሰጥቷችኋል ማለት ነው። ስለዚህ እዚህ ጋር በተቻለ አቅም ማየት ያለባችሁን ትክክለኛ ኢንፎርሜሽን መሙላታችሁን እና አስፈላጊ የሆኑ ኢንፎርሜሽኖችን ማከታተላችሁን ቼክ ማድረግ አለባችሁ ማለት ነው። ሶ እሱን ቼክ ካደረጋችሁ በኋላ እዚህ ጋር I have read the data processing የሚለውን ክሊክ ታደርጋላችሁ። ሶ እሱን ክሊክ በምታደርጉ ሰዓት እዚህ ጋር ያለውን ዳታ ያመጣላችኋል። እዚህ ጋር እንደምታዩት እንድታነቡ የሚያስፈልጉ ኢንፎርሜሽኖችን ያመጣላችኋል ማለት ነው። ስለዚህ እነሱን ማየት ግዴታ ነው። ካያችሁና ዲቴል ካነበባችሁ በኋላ ወደ በፊቱ ትመለሳላችሁ ማለት ነው። ሶ ወደ በፊቱ ትመለሱና እዚህ ጋር ኦሬዲ አንብባችኋል። እሱን እዚህ ጋር apply for pre enrollment የሚለውን ክሊክ በማድረግ አፕሊኬሽናችሁን ሰሚት ታደርጋላችሁ ማለት ነው። ሶ አፕላይ ካደረጋችሁ በኋላ ኢሜል ይደርሳችኋል። በትክክል ኖቲፊኬሽን ኢሜይሉ ምንድነው ለዩኒቨርሲቲ ለፕሪ ኢንሮልመንት አፕሊኬሽን ሰሚት ማድረጋችሁን የሚያሳይ ኢሜይል ይልክላችኋል። then after some time ጊዜ ወይም ቀናት በኋላ ሰርቲፊኬቱን ወይንም ዶክመንቱን ይልኩላችኋል ማለት ነው። ኢሜይላችሁም ላይ ይልኩላችኋል ማለት ነው። ስለዚህ እሱን በመጠቀም ለቪዛ አፕሊኬሽን ፕሮሰስ ወይንም ፈርዘር አፕሊኬሽን ፕሮሰሳችሁን መቀጠል ትችላላችሁ ማለት ነው። ሶ ዩኒቨርሲቲ ላይ ለፕሪ ኢንሮልመንት አፕሊኬሽን ፕሮሰስ የምትሄዱበት ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ ይሄንን ይመስላል። ሌሎች ተጨማሪ መረጃዎችን ወደፊት ይዤላችሁ እመጣለሁ። ፕሊዝ የሄርሜ አካዳሚ ዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንደዚሁም ይህ መረጃ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።